እኔ ግን አድናን መቼ ነው የሚነቃው እያልኩ ብዙ ጊዜ ጥያቄ ይሆንብኛል። ግን ዛሬ ላይ ቢሆንም በትንሹ ቢሆንም ጥርጣሬ ተፈጥሮበታል። እንደተመለከታችሁት ከሮቤል ጋር ሆና ሚስቱ እንግዲህን የገዛ ሚስቱ ነፍሰ ጡር አይደለሁም በማለትም ለአድናን ለዚህ ለሮቤል ስትነግረው አድናን በትንሽ ጨለፍታ ቢሆንም ሰምቷል። ግን ቢሆንም ደግሞ እንዴት ለምን ብሎ ራሱ ጠበቅ አድርጎ አልጠየቃትም። በዛው በደቂቃ ነው እንግዲህ ሀሳቡን ያስቀየረችው። አድናን እኔ እንዴት እንደዚህ ላለሁ ወይ በፍጹም እሱ ስላናደደኝ እሱን ለማናደድ ነው እንጂ እንደዚህ ያልኩት እኔ ነፍሰ ጡር ነኝ፣ እኔ እርጉዝ ነኝ ምናምን በማለትም በዛም በዚህም ብላ አሳምነዋለች። በጣም ነው የሚገርመው። በዚህ ጊዜ ሮቤል በጣም ተናዷል። ለምንድነው የተናደደው? የወንድሙን ሀብትና ንብረት እንግዲህን መቀማት የሚችለው ሚስቱ ነፍሰ ጡር ስትሆን ነበረ። ግን በፍጹም ደግሞ ነፍሰ ጡር እንዳልሆነች አሁን ላይ ሮቤል አውቋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃላ ድራማ ይዘንላችሁ ቀርበናል። ሉሃላ አሁን ላይ ደግሞ ሳሮን እህቷ ያው እንደጠፋች ተመልክተናል። እሱም በማን ሴራ ነው እየጠፋችው የሚለውን ነገር በሮቤልና በወንድሙ ሚስት ነው እንግዲህ እዚህ ቤት ትኖር ነበረ። ግን በስተመጨረሻም እንግዲህ ከዚህ ከቤት ድምጥ ማጫዋ እንደጠፋ እና ደግሞ ለሉሃላ እንግዲህ አንዳንድ ነገሮችን ነግራት ነበረ ካሁን በፊት። እናም እነኚህ ሰዎች ምርም ሳሮን ተነገረች በላይና ከገመትኩት በላይ ናቸው፣ በጣም ከባድ ሰው ናቸው እያለች ነበረ። አድናን አሁን ላይ በጣም እንቅልፍ ነስቶታል። እሱ ምንድነው ባለቤቱ ነፍሰ ጡር አይደለሁም ብላ ለሮቤል ስትነግረው በሰማው ነገር ማመን ነው ያቃተው። እንዴት እንደዚህ ልትል ቻለች? እንዴት ነው ወንድሜ እንደዚህ ልትለው ቻለች? በምንስ መልኩ ቢያናድዳት ነው የሚለው ነገር በጣም ሰላሙን ነስቶታል። እናም እንግዲህን በዛ ቅስፈት እንደዛ እያለች ባወራችበት ጊዜ ምንድን ነበረ ያለው አድናን? እንዴ እኔ እኮ እኔ ወደኔ የነፍሰ ጡር ነኝ፣ እኔ እሱን ለማናደድ ነው እንዴት ሲያልኩት ምናምን ስትለው፣ እንዴ በምክንያት ነው እሱን በዚህ ምክንያት ልታናድጁ የቻልሽው ሲላትም እሱ አጎት ለመሆን በጣም ስለጠለፈ እናም የሆነ አንዳንድ ነገር ስናወራ በዛ ነው እንደዚህ ያልኩት። አይገርምህም ወንድሜ እኔ ራሱ እንዴት እንዳስደነገጠችኝ አለ አድናን። በዚህ ጊዜ እኔ ታውቂያለሽ በልጅ ቀልድ እንደማላቅ፣ ስለዚህ በፍጹም ከዛሬ ጀምረሽ እንደዚህ አይነት ቀልድ እንዳትቀልጅ ይላታል። እሷም እሺ ትላለች። ሁለተኛ አልቀልድም ትለዋለች ማለት ነው። ከዛ አሁን እንሄድ ወደ ክፍላችን ይባባላሉ። በዚህ ጊዜ ሮቤል ምንድነው ያለው? አይ ቆይናና አንዴ የወንድሜ ሚስት ምክሯ በጣም ደስ ስለሚል አንዴ ላውራት ምናምን አለ። ከዛ አይ አብቅቷል፣ አሁን የዲና የባሌ ጊዜ ነው አለች። ይህንን ትልና ትሄዳለች። እሱ በጣም ተናዷል። በፍጹም ይህንን ነገርማ ሊሆን አይችልም። የወንድሜን ሀብትና ንብረት መቀማት የምችለው እሷ ነፍሰ ጡር ከሆነች ነው እንጂ ነፍሰ ጡር ካልሆነች በፍጹም መቀማት አልችልም በማለት አሁን ላይ እንግዲህ እሱ የወንድሙን ሀብትና ንብረት ለመመለስ ነው። ወንድሙ የያዘውን ነገር መውሰድ ይፈልጋል። አሁን ሉሃናና አድናን በጣም ይዋደዱ ነበረ። ግን ይሄ መቀስ የሆነ በመካከላቸው ገብቶ ሌላ ነገር የሆነ አላደለ ይችኛዋን በቃ እኔ እወድሻለሁኝ እንደዚህ እያለ አሁን እንግዲህ እንትን ለማለት እየሞከረ ነው። እሷ ግን ለኋላ ግን በጣም ጎበዝ ነው፣ ተጠራጣሪ ነች። እና እሷ ጋር ራሱ መጥቶ የሆነ ነገር ልጠይቅሽ ነበረ አላት ለኋላን ማለት ነው። ከዛ ለኋላ ምንድነው ምናምን ስትለው አይ ችግር የለውም ይሄ በእኔና ባንቺ መካከል የሚቀር ነው። እሺ ምንድነው ስትለው የወንድሜ ሚስት ነፍሰ ጡር መሆኗን ታውቂያለሽ እንደ ሲላት አዋቃለሁ ትለዋል። ከዛ ምን ነው ካንተ ነው እንዳረገዘችው? አይ ነው ያረገዘችውማ ከወንድሜ ነው፣ እኔ ግን ነፍሰ ጡር አይደለችም የሆነ እየተጠራጠርኩኝ ነው ምናምን ይላታል። እና እንደዛ ሲላት እንግዲህ አይ እኔ እንጃ ነፍሰ ጡር ነች ብቻ እንደዛ ነገር ምናምን ትለዋለ። ከዛ እንደዛ ይሄንን ነገር እንግዲህ ትለዋለ። እሺ በቃ ይልና ይሄዳል። አድናን ሚስት ጋር ይሄድና እንግዲህን አሁን ለብቻችንን ማውራት አለብን፣ ለማውራትም ይመቸናል፣ አሁን ሁሉንም ነገር ትነግርኛለሽ ይላታል። ከዛ ምንድነው አንተ አሰማም እንደ አርፍደሃል፣ የምናወራው ነገር የለም፣ ስለዚህ ቀጥ ብለህ ከክላስ ይወጣል ትለዋለች። እሱም አልወጣም ይላታል። አልወጣም አሁን ሁሉንም ነገር ትነግርኛለሽ፣ ነፍሰ ጡር ነሽ ወይስ አይደለሽም? አይ በፍጹም እኔ ነፍሰ ጡር አይደለሁም
ትለዋለች። አንቺ አታናጅኝ፣ ደንቆሮ ነህ እንዴ? ነፍሰ ጡር እኮ አይደለሁም አልኩህ። እናም እንደዛ ስትለው ትዕግስቴን አታስጨርሽኝ፣ እንዴት በህይወቴ ላይ ትቀልጅብኛለሽ? እንዴት ይህን ያህል ጊዜ በእኔ ላይ ትቀልጃለሽ? ስላትም ልክ አንተ በእኔ ላይ እንደቀላድክብኝ በማለት ስትለው ይህንን ነገር ስትለው በጥፊ ይደረገምባታል ማለት ነው። ከዛ በጥፊ ስትለው እሷም እንግዲህ ለመጮቅ ሞክራ ነበረ። አፏን ይዛታል። አፏን ሲይዛት እንግዲህ እሷም ነክሰዋለች በነገራችን ላይ እና ስትነክሰው እንግዲህ ይኸውልሽ ትሞክርኛለሽ፣ እኔና አንቺ አንላቀቃትም እንደው አለቅሽም ብሎ እንግዲህ ይዝትባትና ከዛ ከክፍል ቀጥታ ይወጣል እና እሷም በጣም እያለቀሰ የነበረ እሱም ወደ ክፍሉ ሄዶ በጣም በቃ ጨርቁን መበተን ነበር የቀረው። እንዴት እንደዚህ ታደርገኛለች? እንዴት በዚህ ልክ እንዴት ትዋሸኛለች? የሚል የሆነ የመከዳት ስሜት አለ አይደለ? በጣም የሆነ ተንገበገበ። እናም እንደዛ ሲሆን እንግዲህ አድናን ይመጣና ምን ሆነሽ ነው ምናምን ሲላትም አይ ምንም አልሆንኩም ትላለች። እንዴ ምንም አልሆንኩም ትኛለሽ እንዴ? እያለቀሽ ነው እኮ ለምንድን ነው የምታለቅሽው? ሲላትም አድናን ማልቀስ አልችልም ማለት ነው? እኔ ማዘን አልችልም ማለት ነው? ለምንድን ነው የምታዝነው? ምን ነው ረሳሽው? እንዴ እኔ እኮ ባለቤትሽ ነኝ ሲላት፣ አረ ባለቤቴ ነህ እንዴ? እንደዛ ከሆነ ይችን ልጅ ከዚህ ከቤት አስወጣል። እንዴት ወይ እንዴት ደግሞ እንዴት እንደምታናድድ ስታወራ ማለት ነው። አለ አይደለ ለባሏ ምንም ሪስፔክተር የላትም። የሆነ ንግግሯ ምናምን በጣም ነው የሚያናድደው ነው። ከዛ እሱ ደግሞ አልችልም ማለት ለምንድን ነው የማትችለው? አልችልም ወንድሜ ምን ያህል እንዳገባ ማግባት እንዲያገባ እንደምፈልግ ታውቂያለሽ። ስለዚህ እንዴት ነው እሱን የሚወዳትንና የሚያፈቅራትን ልጅ ከዚህ ከቤት የማስወጣበት? ስለዚህ እንዴት ነው ይችን ልጅ ማስወጣት የምችለው? ደግሞ እሷ እዚህ ቤት መኖር አንቺ ምንድን ነው ሰላምሽን የነሳው? ምንድን ነው ሆንሽው? ምናምን ሲላትም ራሱ ደግሞ አንቺ ነፍሰ ጡር ነሽ። ስለዚህ ለጽንሱ ቢሆንም እንዴት ስናናደድ የለብሽም እባክሽን አትናደጅ ብላትም ይኸውልህ ለጽንሱና ለእኛ የምታስብ ለእኔና ለጽንሱ የምታስብ ከሆነ ለእኛ የምታስብ ከሆነ እሷን ከዚህ ከቤት ማባረር አለበት ትለዋለች። እና እንደዛ ስትለው እንግዲህ ግን አንተ የማታደርገው ከሆነ እኔ ያደርገዋለሁ ብላ ተነስታ ወደ ሉሃና ጋር ትሄድና ሉሃና ተነሺ ከዚህ ከቤት መሄድ አለብሽ ስትላትም ሉሃና ደግሞ የሆነ ጣጣ የላትም። ምክንያቱም እሱ የመጣችበት እዚህ ወንድ ፍለጋ ሳይሆን እህቷን ፍለጋ ነው። እህቴ ምን አደረገዋታል፣ የት ነው ያደረጓት የሚለውን ነገር ለማወቅ ነው። ምክንያቱም በጣም ብዙ ምስጢሮች በውስጡ እንትን ስላሉ እነዛን ነገሮችን ለማወቅ እንጂ በፍጹም አድናንን ፈልጋ ወይም ደግሞ ሮቤልን ፈልጋ አይደለም። እነህንን እንግዲህ ብዙዎቻችን እናውቀዋለን። እና ከዛ እሷ ደግሞ ለምን ሮቤልን የኔ ነው በቃ እሷ አሁን እንግዲህ የተንገበገበችው በሉሃና እንግዲህ በጣም እየተናደደች ያለችው በምንድን ነው ካላችሁ ሮቤልን የራሴ አደርገዋለሁኝ ማለት ሮቤልን ወስድብሻለሁኝ እያለች ነው። እሷ ግን ሮቤልን ሳይሆን የምትወደው ሉሃናና አድናን እንግዲህ በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። እንደውም ይሄ መቀስ የሆነ ወንድማቸው እንግዲህ የወንድሙን የአድናን የሆነን ነገር መውሰድ ስለሚፈልግ ብቻ ነው እንጂ አድናንና ሉሃና እንግዲህ በጣም ነበረ የሚዋደዱት። አንደኛ ደግሞ የዚችኛዋ ጋር ነፍሰ ጡር ስለሆነች በፍጹም እንግዲህ ከእንደገና ደግሞ አድናን የወንድሙን ደስታ ስለሚፈልግ ምናምን እንጂ ሮቤልና ሉሃናን እንደማይዋደዱ እሷ እንደማትወደው እሱ በቀል ነው ገባቸው። እያደረም ወደ ፍቅር ቢቀየርም እንግዲህ አሁን ሮጡ ራሱ ምንድን ነው እያላት ያለው በቃ የሆነ አብሮ ከእሷ ጋር ለመተኛት አብሮ ከእሷ ጋር ለማደር ከእሷ ጋር ጊዜ ለማሳለፍ በቃ አለ አይደለ በጣም ነው የሚፈጥነው። ደግሞ እንደዚህ ፍጥን የሚሉ ሰዎች ጥሩ አይደለም እና እንግዲህ እንደዛ እያለ ነው። እሷ ደግሞ አይነው በፍጹም ብላ ነበረ እና እንግዲህ መታ እየገተተች በር ድረስ አውጥታት ነበረ። ከዛ ሮቤል በዚህ ጊዜ ልቀቂያት ይላታል። አለቃትም እሷን ስለተናገርኩበት ቆጫ እንዴ ከዚህ ከቤት ትወጣታለች፣ እዚች ቤት አትቀመጣትም። ከዛ ልቀቂያት ብዬሻለሁ ብሎ በጣም ሲጮህባት እንግዲህ ግን እሷም ትጮህና በፍጹም ከዚህ ከቤት እሷ ትወጣታለች እንጂ አንተ ምን ቤት ነህና ነው እንደዚህ የምትለው ምናምን ስትለው እንግዲህ ተነስቶ በጥፊ ይመታታል። በጥፊ ሲመታት ለሷ ብለህን የመታኸኝ አለች። ለሷ ብለህን የመታኸኝ ብላ በጣም ትናደድና እንግዲህ ይኸውልሽ እኔ አሁን የምተውሽ ፈርችሽ ሳይሆን
የእሱን ማንነት እንድታቂ ስለፈለግኩ ነው። የእሱን ማንነት ከጊዜ በኋላ እንድታቂ ይፈልጋለሁ። ስለዚህ ማንነቱን ስታቂ በራስሽ ጊዜ ተሱን ትንታያለሽ። ይሄ ሰው አይሆንሽም፣ ተጠቅሞ ይጥልሻል፣ ለራስሽ ብዬ ነው ምናምን አላለችም። ደፋር ተዛል እንግዲህ ለራሱ አልሆን ሲላት ማለት ነው። ከዛ እንደዛ ምናምን ስትል እንግዲህ አይመለከትሽም፣ ልቀቂኝ፣ አንቺ ማን ስለሆንሽ ነው ከዚህ ከቤት የምታስወጭኝ አለች። ለኋላንም ደግሞ ከዛ በውስጧ ግን ለኋላ በጣም ደስ አላት። እሱ ምንድነው ሁለቱ ጠላቶች ተሆኑ የእህቴን የት እንዳደረጓትና ምን እንዳደረጓት ማወቅ አይከብደኝም፣ ማወቅ እችላለሁኝ በማለትም አንደኛ በዚህ በኩል በጣም ደስ አላት። እሷም እንግዲህ ትሄዳለች፣ ወደዛው ወደ ባሏ ክፍል ትሄዳለች። ወደ ባሏ ጋር ስትሄድ እንግዲህ ግን በጣም ተናዳ ነበረ። ምን ተፈጠረ ይላታል። ምን ይፈጠራል ሄጅ እዚህ ቤት ምንም ማለት ከዚህ ከቤት የማስወጣት መብት እንደሌለኝ ምናምን ነገረች። ምን ብለሻት ነው እንደዚህ ያለችኝ? ምን እላታለሁኝ እኔ ቆይ የዚህ ቤት ባለቤት አይደለሁም፣ የዚህ ቤት መብት የለኝም ማለት ነው ትላለች። ከዛ አድና ሮቤልም እንግዲህ ግን ኑሃራን ይዞ ወደ እሷ ክፍል ሄደው ነበረ። ወደ እሷ ክፍል ሄደው ከዛ ለእኔ ብለህ ስለተከላከልክልኝ አመሰግናለሁኝ አለችው። ገና እንደዚህ ስላንገላታችሽና ስለገተተችሽ ለዚህ ዋጋዋን ነው ማስከፈላት አለ። አለቃትም ምክንያቱም አንቺን የመናገር መብት የላትም እና አንቺ ቆንጆ ውብ ነሽ፣ ምክንያቱም እንዳንቺ አይነት ውብ ሴት አይቼ አላቅም፣ አንቺን እኔ ካየሁሽ ቀን ጀምሬ ነው በፍቅር የወደኩት ምናምን አለ። እንግዲህ እኔ ወንዶች ነገር ትትነውና ከዛ ትትት አለባት ትንሽ። ከዛሽ አመሰግናለሁ ምናምን ትልና እሷ ምስጋናዋን ትቀበላለች። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።